ሰላም ሰላም ወደዚህ ማብራሪያ በደህና መጣችሁ። ዛሬ በእውነት በጣም አነጋጋሪና አከራካሪ ወደ ሆነው የዴቪድ ዴዳ ጽሑፍ ውስጥ በጥልቀት ዘልቀን እንገባለን። ይህ ማብራሪያ በዘመናዊ የፍቅር ግንኙነቶች ዙሪያ የሚነሱትን ውስብስብ ሐሳቦች ግልጽ በሆነና አዝናኝ በሆነ መንገድ ወደ እናንተ ያደርሳል። እሺ፣ ቀጥታው ወደ ዋናው ጉዳያችን እንግባ። ይሄ The Way of the Superior Man የተሰኘው የዴቪድ ዴዳ መጽሐፍ በዋናነት የሚያተኩረው በመንፈሳዊ እድገት፣ በሥራ እንዲሁም በግንኙነት ውስጥ ባሉ የኃይል ፍሰቶች ላይ ነው። መጽሐፉ የሰዎችን ውስጣዊ ተፈጥሮች እና የፍቅር ግንኙነትን ሚዛን ፍጹም በተለየ ማዕዘን ነው የሚመረምረው። ታዲያ ዘመናዊ እና እኩል የሆኑ የፍቅር ግንኙነቶች ለምንድን ነው ብዙ ጊዜ ያንን የመጀመሪያ ስሜታቸውን ወይም ፓሽን የሚያጡት ብላችሁ ጠይቃችሁ ታውቃላችሁ? ዴዳ እዚህ ላይ የሚያነሱት አበይት ነጥብ አለ። ዘመናዊው 50 በ50 የሆነ እኩልነት ለማህበራዊ እና ኢኮኖሚያዊ ሕይወት እጅግ ጠቃሚ ቢሆንም በግንኙነት ውስጥ ያለውን የጾታ ስሜት እና ጥልቅ መሳሳብ ግን ሙሉ ለሙሉ አዳክሞታል ብሎ ይሞግታሉ። እንግዲህ ክፍል 1 የጾታዊ መሳሳብ ሕግ ይላል። እስቲ የዚህን የዴዳ የፍቅር ግንኙነት ንድፈ ሐሳብ ፊዚክስ አብረን እንመልከት። ይህ ደግሞ ነገሩን ፍንቱ አድርጎ ያሳየናል። በአንድ በኩል 50 በ50 የሆነው አስተማማኝ እና ልክ እንደ ጓደኛ ማችነት ያለ ግንኙነት አለ። በሌላ በኩል ደግሞ መጽሐፉ ከዚህ እጅግ ተቃራኒ እና ጥልቅ ስሜት ካለው ግንኙነት ጋር ያነጻጽረዋል። ልክ እንደ ማግኔት ተቃራኒ ዋልታዎች ማለት ነው። ልዩነቱ ነው ያንን የኃይል መሰሳበብ እና ፍም የሚፈጥረው። በዴዳ አገላለጽ የወንድነት ተፈጥሮ ወይም ማስኩሊን ኤሰንስ ስንል ምን ማለታችን ነው? ጽሑፉ ይህንን ሲተነትን ተልዕኮን፣ አቅጣጫን እና ነፃነትን መፈለግ ላይ ያተኩራል ይላል። በአጭሩ የሕይወት ዓላማን ማስቀደም እና ሁሌም የሕይወትን ድንበር እየገፉ መኖርን የሚወክል ኃይል ነው። በአንጻሩ ደግሞ የሴትነት ተፈጥሮ ወይም ፌሚኒን ኤሰንስ የሚንቀሳቀሰው በፍቅር፣ በኃይል ፍሰት እና በሕይወት ድምቀት ነው። እዚህ ላይ መጽሐፉ የሚያነሳው አንድ ወሳኝና አስገራሚ ነጥብ አለ። እነዚህን የወንድነትና የሴትነት ተፈጥሮዎች ከባዮሎጂካዊ ጾታ ሙሉ በሙሉ ይለያቸዋል። ማለትም ማንም ሰው ጾታው ምንም ይሁን ምን ሁለቱንም ተፈጥሮዎች በውስጡ ሊይዝ ይችላል። እስቲ ይህንን በቁጥር እንየው። ዴዳ በመጽሐፋቸው ያሰፈሩት ስታቲስቲክስ እንደሚያሳየው 90% የሚሆኑ ሰዎች በተፈጥሯቸው የተለያየ ወይም ወደ አንዱ ያደላ ተፈጥሮ አላቸው። ይህ ማለት ደግሞ ለጾታዊ መሳሳብ ይግድ ተቃራኒ የሆኑ ኃይሎች ያስፈልጓቸዋል ማለት ነው። ቀሪዎቹ 10% የሚሆኑት ደግሞ በተፈጥሯቸው ሚዛናዊ የሆነ ኃይል ያላቸው ናቸው። ወደ ቀጣዩ ዋና ጭብጣችን ስንሻገር ክፍል 2 ከግንኙነት በፊት ዓላማ። እዚህ ላይ ደግሞ በጣም አከራካሪ ወደ ሆነው የወንድነት መንገድ እና ዓላማን የማስቀደም ጽንሰ ሐሳብ እናልፋለን። አሁን እዚህ ጋር በጣም የሚያስገርመው ነገር ዴዳ የሚያቀርቡት መከራከሪያና አንድ የወንድነት ተፈጥሮ ያለው ሰው እውነተኛነቱን ለመጠበቅ ከፍቅር ግንኙነቱ ይልቅ ዓላማውንና ተልእኮውን ማስቀደም አለበት ብለው በጥብቅ ያምናሉ። ይህ ካልሆነ ግን ራሱን እያታለለ ነው፣ ውስጣዊ ባዶነትም ይሰማዋል ይላሉ። እንግዲህ መጽሐፉ ለዚህ የወንድነት መንገድ የሚያስቀምጣቸው ጥብቅ የባህሪ መመሪያዎች አሉ። የራስን ጥልቅ ዓላማ ማግኘት፣ ቤተሰብን እንደ ሰበብ በመጠቀም ህልምን አለመተው፣ የራስን ጥልቅ ግንዛቤ የትዳር አጋርን ለማስደሰት ብቻ ብሎ አለመቀየር እና ሁሉንም ነገር በሙሉ ልብ ለፍቅር ብሎ ማበርከት የሚሉት ዋና ዋናዎቹ ናቸው። እኛም ይህንን አመለካከት በመጽሐፉ ላይ እንደሰፈረው በትክክልና በገለልተኝነት እያቀረብላችሁ እንገኛለን። የሐሳብ እንዴት እንደሚገነባ አብረንኒ ክፍል 3 የሴትነት ኃይልን ማስተዳደር። መጽሐፉ የሴትነት ኃይልን ስለሚመራበት መንገድ የሚሰጠውን ምክር እንቃኛለን። እዚህ ላይ ደራሲው የሴትነት ኃይልን ልክ እንደ ውቅያኖስ ወይንም እንደ አየር ንብረት አድርገው ነው የሚገልጹት እንጂ እንደ ቋሚ እውነታ ስብስብ አይደለም። የሴት አጋር የምትለው በሰማይ ላይ እንደሚያልፍ ደመና ነው በማለት ስሜቶች በፍጥነት ሊለዋወጡ እንደሚችሉ እና ይህ መዋሸት ሳይሆን ያንን ጊዜያዊ ስሜት መግለጽ መሆኑን አስገራሚ ተፈጥሯዊ ዘይቤዎች በመጠቀም ያብራራሉ። ዴዳ የሚያቀርቡት ትልቁ የንድፈ ሐሳብ ለውጥ እዚህ ላይ በጉልህ ይታያል።
የወንድነት ኃይል በፈተና በችግር እና በመተቸት ሲያድግ እና ሲጠናከር፣ የሴትነት ኃይል ግን ያልተገደበ ሙገሳና ፍቅር በማግኘት ብቻ ያድጋል ይለወጣልም ይላሉ። ባጭሩ መተቸት ለሴትነት ተፈጥሮ ፈጽሞ አይሰራም። ታዲያ ዋና ቁም ነገር ይህንን ፍልስፍናዊ ጽሑፍ ወደ ተግባራዊ እርምጃዎች መቀየሩ ላይ ነው። ስሜታዊ ውጣ ውረዶችን ለማስተዳደር መጽሐፉ የሚያስቀምጣቸው ትንሽ አነጋጋሪ ሊሆኑ የሚችሉ መንገዶች አሉት። አንደኛ፣ ስሜትን እንደ ችግር ለመፍታት አለመሞከር። ሁለተኛ፣ የተወሰኑ ጥሩ ባህሪያትን በጥልቅ ማሞገስ እና ሶስተኛ፣ በስሜቱ ማዕበል ውስጥ ሳይሸሹ እና ሳይደናገጡ አብሮ መገኘት። በአጠቃላይ ዴይዳ አጥብቀው እንደሚሞግቱት የሴትነት ኃይልን ለማስተዳደርና የኃይል መሰሳቡን ለማስጠበቅ እነዚህን ሕጎች ማክበር ያስፈልጋል። ቃላቶቻቸው ጊዜያዊ ስሜትን የሚያንጸባርቁ እንጂ ውሸት አለመሆናቸውን መረዳት፣ የሴትነት ኃይልን የወንድነት ውሳኔዎችን እንዲያደርግ አለማስገደድ እና ስሜቶችን ዝም ብሎ ከመታገስ ይልቅ በፍቅር ዘልቆ በመግባት መለወጥ የሚሉት ይገኙበታል። ወደ መጨረሻው ጭብጣችን ስንመጣ ክፍል 4 በድንበር ላይ መኖር። ይህ የዴይዳ ፍልስፍና የመጨረሻ እና አጠቃላይ ግብ ወደ ሆነው ነጥብ ያመጣናል። የበላይ ሰው ወይም የሱፒሪየር ማን አጠቃላይ መንፈሳዊ ግብ ከምቾት ቀጠና ወጥቶ ሁሌም በራስ የችሎታ ድንበር ላይ መኖር ነው። ይህ ማለት መሰረታዊ ፍርሃቶችን ፊት ለፊት መጋፈጥ፣ ራስን ለማሳደግ ሲባል ከጓደኞች የሚሰነዘርን ጠንካራና መራራ ትችት በጸጋ መቀበል፣ እንዲሁም ምንም ነገር ባለማድረግ ከሚመጣ ስንፍና መራቅ ነው። እንግዲህ የዛሬውን ማብራሪያችንም በዚህ ኃይለኛና አነቃቂ ጥያቄ እናጠቃልላለን። እያንዳንዳችን በእውነተኛ የችሎታችንና የአቅማችን ድንበር ላይ የኖርን ነው ወይስ በምቾትና በደህንነት ቀጠና ውስጥ ተደብቋናል? ይህ በእርግጥም የህይወት ዓላማችንን እና የፍቅር ግንኙነታችንን ጥልቀት እናሰላስል የሚያደርግ ጥያቄ ነው። ለዛሬ ያዝነው ማብራሪያ ይህንን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ አዲስ እና አጓጊ ማብራሪያዎች እስክንገናኝ ደህና ቆዩን።